አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሉን ምልክት በመጫን ቤተሰብ ሁኑ። ነባሮች ላይክ ሸር ማድረጋችሁን እንዳትረሱ። የጽናትን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የጽናት ድራማ ሲጀምር በቃ ተውጭ ሀገር ታክሞ በቀደም በተፈጠረው በሰርጋቸው ሁኔታ ሕክምና ሊወስድ ውጭ ሀገር ሄዶ ነበረ። ቅዱስ በቃ አሁን ተመኪና ለመውረድ እየተዘጋጀ ሰኒ ኒናና ያወፍራሙ ልጅ እሱን ለመቀበል ሽርን ጉድ እያሉ ነው። ሰሞኑ የእሱን ቤት ጽዳት ይዘዋል። በቃ ፏ ብትና አድርገውታል። ቤተሰብ የለውም። እህትም ወንድምም እናት አባትም የሉትም፣ ሙተውበታል። በቃ እኛንን ያለ ነው ብለው ሰሞኑ ቤቱን በአንድ እግሩ አቁመው በቃ ጽድት አድርገው ቤቱን ከነቡን ሁሉን ነገር ቀይረው ጠብቀውታል። ከመኪና ሲወርድ እየተፎካከሩ እየተነጫነጩ እየተሰዳደቡ ቢሆንም እንኳ ደሳስ ብለውታል። ናግባ እያሉ አስገብተውት እሱም ሰርፕራይዝ ሆኗል። የቤቱ ሞዴል የተደረገለት ሁሉ ደስ ስላለው እኔ እኮ ቤቱን አፍርሳችሁ ትጠብቁኛላችሁ ብዬ ነበር፣ ቀይራችሁታል፣ ደስ የሚል ሁኔታ ላይ ነው ያለው እያለ ለማረፍ ፈለገ። መውጫውን መግቢያውን ስትጠባበቅ የነበረችው ከዚህ በፊት ፍቅረኛው ነበረች። ግን በሆነ አጋጣሚ ከሷ የተቀየመና ከሷ መራቅ የፈለገ ይመስላል ቅዱሴ። ከዚህ በፊት ያደረሽብኝ ነገር ይላል። ምን እንዳደረሰች ባይታወቅም እሷም አልገባትም። ለምን እንደሚሸሻትም ራሱ በግልጽ ሊነግራት አልቻለም። ብቻ አንቺ የበደልሽኝን ረስተሽው ነው እኔ ያረሰሁልሽም ሞግጂ ሰፊቴ ከማለት ውጭ ስለበደለችው ነገር በግልጽ ተናግሮ ሊወያዩበት አልቻሉም። ግን ወግጅልኝ ነው አላት። ልጅቱ እየሮጠ የመታ አላስቻላትም ነበር እና ልታቅፎ ስትል ቁስሉ መኖሩን ካወቀች በኋላ ይቅርታ አለች። የቤቱ ጓደኞቹ ተሰብስበዋል። ፏብትን ብሎ ቡና ኒና እያፈላች እነ ኪራ እነ ሰኒ ሁሉም መጥተዋል። እነ ጽናት በተፈጠረው ነገር ይቅርታ ጠየቁት። ጽናት በተለይ አንገቷን ደፍታ በእኔ ምክንያት ነው የኔ ሰርግ እንደዛ ግርግር ውስጥ ባይፈጠር ኖሮ አንተ እንደዚህ በጥይት ተመተህ ለሕክምና ውጭ ድረስ አትሄድም ነበር እያለች፣ ኒናም እኔ ባላመጣት ኖሮ ከገጠር እንደዛን ነገር አይፈጠርም እያለ የራሳቸው መውቀስ ሲጀምሩ እሱም ተረጋጉ እያለ አረጋግቷቸዋል። ሁሉም የፈጣሪ ስራ ነው። አሁን ዋናው ነገር ተሽሎኝ በሰላም መመለስ ነው እና አሁን ባለኝ ጊዜ ማስደሰት እንጂ ጸጸታችሁን ልትነግሩኝ ነው እንደዚህ የተሰበሰባችሁት ብሎ ሊናገሩ ያሰቡትን ዝም ማስባላቸውና ወደ ጨዋታ ቀየሩት። እንግዲህ ቅዱሴን ሰላም ልትል የነበረችው ሰላም እንግዲህ አጠገባቸው እንግዳ ይኑር ሰው ይኑር አላየችም ነበር። ትኩረቷ ከቅዱሴ ላይ ነበረ። እንደማንም አጠገብሽ እኮ ሰው አለ ተረጋጊ እንጂ እያለ ከተረጋጋች በኋላ ናሆሜ በግልጽ መናገር የሚወደው በቃ አጠገብሽ ሰው አይታይሽም እንዴ ሰላም አንባልም እያለ ሙድ ያዘባት። ቅዱሴንም በቃ ምርጥ ልጅ ናት ተቀብለናል ይሁን ብለናል እያላሽ ኮረመመው። በቃ መሄድ አለብን መሰለኝ እያለ ኪራም ካጠገባቸው ለየት ብሎ ቅዱስና ሰላም በሰላም እንዲወያዩና ችግራቸውን እንዲፈቱ ቦታ መልቀቃቸው ነበር። ጽናትን ከውስጥ ከጥሯት በኋላ ኑንህር ተባብለው እሱም ከዚህ በፊት ያደረሽብኝ ነገር ስላለ ውጭልኝ ከቤት ብሎ አባሮታል። ስለምታፈቅረው ምን እንደምታረግ አላወቀችም። ቆይኔ ይህን ያክል የጠላኝ ምን አድርጌው ነው ለምን በግልጽ አይነግረኝም እያለች እየተነጫነጨች ግቢው ውስጥ ቆማ ወደ ወዲህ እያለች ወፍራሙ ልጅ መጣ። ምን ሆነሽ ነው እንደዚህ ፊትሽን የዘፈዘፍሽውን ብሎ ጠይቃት። እሷም ቢሆን በቃ ቅዱሴ እንደዚህ የሚያደርገኝ ስለማፈቅረው እንደሚያውቅ ነው እንደምወደው ስለሚያቅብኝ ነው ብላ ለማልቀስ ስትሞክር ኧረ እንደዛ አትሁኒ እያለ ጥላቸው ወደ ውጭ ወጣች። በመንገድ ላይ ሰሞኑ የሚያስቸግራት ልጅ መጥቷል። በወጣች በገባሽ ቁጥር አንቺ እንዴት ነሽ ነይ ሰላም በይኝ ነይ ቀፊኝ እያለ የሚያስቸግራት ዱርዬ ነበር። እያለቀሰ ስትወጣ እሱም ሳያፈቅራት አይቀርምና ምን ሆና ነው የምታለቅሰው ብሎ አጠገቧ ጠጋ ብሎ ምን ሆነሽ ነው እንደዚህ ፊትሽ እንደዚህ የሆነው ምንድን ነው ብሎ ሊያረጋጋት ሞከረ። አቅፎም ሊያጽናናት ሞከረ። ግን ደግሞ አቅፎ ሰላም ሲላትና ሲያጽናናት ወፍራሙ ልጅ አይቶ ስለነበር ከዚህ በፊት ደብድቦና ብቻ ሌላ ነገር አድርጎ ስለነበረ ይቺ ልጅ ይህንን ልጅ ቤት ታውቀዋለች እና ነው እንደዛ አቅፎ ሰላም የሚላት። ለካ ተደራይተው ነበር እንደዛ ሲደበድቡኝ የነበሩት እያለ በውስጡ ወደ ቤት ተመልሶ ሄደ። ኢዛና እነ ጽናት ቤት ያለችውን ሰራተኛ ግን ደግሞ ለጽናትና ለኪራ እንደ ልጃቸው ሆና ትምህርት የሚያስተምረዋል ልጅ አለች። ኢዛና ከልቡ ነው የሚወዳት። ደጋግሞ ቢያፈቅራትና
ፍቅሩን ቢገልጽላት እና ውዴታውን ቢነግራትም እንኳ በጭራሽ እንደምትወደውና እንደምታፈቅረው አፍ አውጥታ አልነገረችውም። ፍቅሩንም አልተቀበለችውም። ለጊዜው ተማሪ ናት። ሰው ቤት እየሰራች እነ ጽናት ባይሆኑ ኖሮ እንደ ትምህርቴን አልማርም። አጋጣሚዎችና ጊዜዎችን መጠቀም አለብኝ። አሁን ለፍቅር ቦታ ምሰሰው አይደለሁም እያለች ግን ደግሞ እኮ ተወደዋለች። ግን ፊቷ ላይ በጭራሽ ያፈቀረችው እና የወደደችው አትመስልም እሱ ፊት። እሱም ተስፋ ሳይቆርጥ ካጠገቧና ከስሯ መጥፋቱን አላቆመም። በቃ ውስጥ ማሰብና መጨነቅ ጀመረች። ቤት ውስጥ እነ ኪራ እነ ጽናት የሉም። ይህ ልጅ የጠፋው መሆኑ ነው ብላ ስትጨነቅ ደብተሯን እየገላለጠች ድንገት በር ተቆረቆረ። እውነትም ኢዛና ነው። ሳታስበው ኢዙ ለምንድን ነው የጠፋኸው ብላ ትክ ብላ ስታየው ደስ አለው። እንዴ እንደዛ አንዳንዴ ስታጎላምጭኝ እኮ ደስ ይላል። ለምንድን ነው ግን እንደዚህ ብለሽ ማጠሪኝ እያላት በቅጽበት ተቀየረች እና በቃ በአባቱ ስምና ሙሉ ስሙን ጠርታ እናደደችው። እነ ኪራና ጽናትን አለመኖሯቸውን ካወቀ በኋላ በቃ እኔ ዘና ፈታ ላድርግሽ ልውሰድሽ ብሎ እንደማንም ጭቅጭቆ አሳምኖ ወስዷት ቤቱ ፏ ብትናድርገው ፊልም አይተው ምግብ ቆንጅዬ አርጎ ሰርቶ ስለነበር በልተው ጠጥተው ወደ ቤት አምጥቷታል። ፍቅሩና የሚወዳት ላይ ትንሿ ላይ ያደረገችባት ከዚህ በፊት ሜሬንዳ መጠጥ ላይ ያደረገችባት መጥፎ ስራ አጊቷት ስለነበር ቀጥሮ ሊነግራት ወስኗል። ልጅቷ ደስ ብሏታል። ልጅቷ በትንሿ የምትቀና ናት። ትንሿ ብዙ አፍቃሪ ላት፣ ብዙ ጠያቂ፣ ብዙ ሰው ያውቃታል እና ያች ጓደኛዋ በጣም ትቀናለች። በቃ እኔን የማይወዱ ለምንድን ነው? እሷ እኮ በግራ በቀኝ ሁሉም ሰው ይወዳታል። ያም ሰው ጓደኛሽን ጠይቅልን ይሉኛል። ቆይን ያልታያቸውም እንዴኔ መሆኜ ነው እያለች ኢዛና ቀጥሮ ስለነበረ ለምንድን ነው የቀጠረኝ? በደስታ ነው የሚቀበለው ብላ ፏ ብትን ብላ ስትሄድ ቆሌው አንገፎ ላካት። ከዚህ በፊት ፍቅረኛዬን እንኳ አላለም እኔ ነኝ ያልኩት። ትንሿ ላይ ያደረግሽውን ነገር ሁሉም ማላቅ መሰለሽ እንዴ? ሜሬንዳው ላይ ምን አበሽ አድርገሽ ነው? መጀመሪያ በሆነ ነገር አድርገሽ ዝም አልኩሽ። አሁን ሁለተኛ ደግሞ ሜሬንዳው ላይ ሌላ መጥፎ ነገር አድርገሽ እንድትሰከር አድረግሻት። አላማሽ ምንድን ነው? ከሌላ ወንድ ጋር እንዲታድር ወይም ሌላ መጥፎ ነገር እንዲታረግ ነበር እንደዛ ያጠጣሻት? ሶስተኛ ግን እድል የለሽም። ከዚህ በኋላ ከትንሿ ራቂ ካራሽ ደግሞ ብሎ አስፈራርቶ እሷን ምን ማድረግ እንዳለባት ግራ ገብቷት እሺ ደግ ብላ ተለየችው። ከተለየች በኋላ ግን ትንሿ እንደዚህ በሁለት ወንዶች በሶስት ወንዶች የምትወደድበት ምክንያት ምንድን ነው? ለምንድን ነው አንዷቸው ምን ሊጠይቁኝ ያልፈለጉት እያለ ብቻዋን አንዴ ጥሩ ሰውና ደግ ሰው ለመሆን እርግፍ አድርጋ ስለ ትንሿና ስለ ፍቅራቸው ልትተው አስባ ነበር። ግን ደግሞ እጅ መስጠት አልፈለገችም። ሸይጧን ሹካ አላት መሰለኝ። እኔማ እንደዛ አዋርደሽኝ አትቀሪም ከምትሰሪባቸው ሰዎች ጋር ካላጣላሁሽ እና የሆነ ነገር ካላደረኩሽ እኔን አዋርደሽኝ አትቀሪም ብላ እየገሰገሰ ወደ ቤት ሄደች። እነ ጽናት እንዳጋጣሚ ሆኖ ከነ ቅዱሴ ቤት ቶሎ ተመልሰው ስለነበረ ትንሿ ከቤት ከእናንትና ከማን ነው ከኢዛና ቤት ሳትመለስ መተው ስለነበር ቤት በር ሲቆረቆር ጽናት ነበረች ከፈተችላት። ምን ፈልገች ነው እናት? ትንሿ የለችም እንዲ ጓደኛችሁ አይደለች? አጠገብሽ የለችም? ልታጠና ወደ እናንተ መታ መስሎኝ አለቻት ጽናት። ኧረ አይደለም እልቅ እንደው ወሬኛ አትበይኝና ጓደኛዬ ናት። መጥፎ ነገር ስታረግ እናንተ እንድትቆጧት ነው አሁን የምነግርሽ። ሰሞኑ ትምህርት እየገባች አይደለም የምትውለው የምታመሸው በቃ ሌላ ቦታ ነው እና ተቆጫት ብዬ ነው ብላ የውሸት ወሬ ለጽናት ነገረቻት። ጽናት ሰሞኑ ለትንሿ ላይ ወጣ ገባ የሆነ ባህሪ አይታባታለች። ግን ደግሞ እንደዚህ በጭራሽ ትምህርቷን አቋርጣ ከሌላ ወንድ ጋር ወይም ከሌላ መጥፎ ነገር እየሰራች አልመሰላትም ነበር እና የልጅቷ ወሬ ሳያሳምናት አይቀርም። እሺ በቃ እኔ አስተካክላታለሁ ብላ በሩን ዘጋች። ግራ ገብቷታል ምን እንደምታረግ። ከዚህ በፊት በቢሮ በተፈጠረው ሴቷ ልጅ ከኋላ ጨርቄ አልዘጋሁትም ብላ ዝጋሊ በማለት አጠገቡ ጠጋ ብላ ቢሮው ላይ ባየችው ነገር ጽናት የተከፋች መስሎት ደብሮሻል እንዴ? በጣም ይቅርታ ያኮረፍሽ ትመስላለሽ እያለ ኪራም ጽናትን አጽናንቷታል። ጽናት በህይወቷ ብዙ ስቃይና መከራዎችን ያሳለፈች ናት። በኪራ የመጣባትን ሰው ይቅርታ አታደርግም። ከዚህ በኋላ ያለው ህይወቷ ደስና ሰላማዊ እንዲሆን ትፈልጋለች።
ግን ደግሞ በዙሪያው ያሉ ሰዎች ጋር እንዳይቀሟት ፍራቻ አለባት። ስለምትወደውና ስለምታፈቅረው በዚህ ምድር አለ ብላ የምታስበው ኪራን ነው። እና ቢሮ በተፈጠረውና ቢሮ ባየችው ነገር ልቧ ፈራ መሰለኝ። በቃ ኩርፋው በመንገድ እየሄደች እያለ ለምንድን ነው እንደዚህ የምትሆኒው? በቃ ሁለታችንም ይቅር ተባብለን ያለንን ጊዜ በደስታና በፍቅር ማሳለፍ አለብን እያለ ታርቀዋል። ኢዛና ቤት ካመጣት በኋላ ትንሿን ምግብ ቆንጅዬ ምግብ ሰርቶ ፊልም እያዩ ፏ ብትን ብለው ወደ ቤቷ ሊመልሳት ሲል እንደ አጋጣሚ ሆኖ ጽናትና ኪራ ወደ ቤት ተመልሰዋል። ኪራ ጽናትን እንደምትቆጣት ጠንቅቆ ስላወቀ በቃ ትንሿ ምንድነው እንደዚህ የምታረጊው? ጽናት እንድትቀየምሽ እና እንድትቆጣሽ ትፈልጊያለሽ እንዴ? ለምንድነው በተደጋጋሚ አታድርጊ የምትልሽን ነገር የምታደርጊው? እያለ ተቆጣት። በሌላ በኩል ምሩ ያው ታማለች። ቤት ውስጥ እናቷና እንዲህ ክፉ ሰራተኛ ከዚህ በፊት የምሩ ፍቅረኛ ወደድኩሽ አፈቀርኩሽ ብሎ ግን ደግሞ እሷን ያልሆነህም ስትለው ራሱን ያጠፋው የወንድሟን በቀል ለመበቀል ሰራተኛ ሆና እነ ምሩ ቤት ገብታለች። ምሩ አትናገርም፣ አትጋገርም፣ አትንቀሳቀስም። ሰው ካላበላት፣ ሰው ካላለበሳት፣ ሰው ካላገላበጣት ምንም ነገር አታደርግም። እና ሰራተኛይቱ ማንም ሰው አለመኖሩን ስታቅ የሆነን አጋጣሚውን ልጠቀም ብላ መድኃኒትም ስትሰጣት ክላሷ ገብታ አንዴ በትራስ በተለያዩ ነገሮች ልታጠፋት እና ልገላት ሞክራለች። ግን ደግሞ አልተሳካላትም። ግን አእምሯ ጠባሳ የሚሆን ከቅንጭላቷ ላይ ቁማ እየጨፈረችባት መጥፎ ንግግር እየተናገረቻት፣ በመሀልም ደግሞ ናሆም እየደረሱላት እናቷም እየጠበቋት ከመጥፎ ነገር እስካሁን አልደረሰባትም። በመጨረሻ ነገሩ ከዚህ በኋላ ከባድ ሊሆንብኝ ስለሚችል ብላ አስባ ነው መሰል ሰንዬ ከነ ቅዱሴ ቤት ከተመለሰች በኋላ ልጠይቃት ገባ ክላሷ። እስክሪብቶና ወረቀት ስጪ ብላ በምልክት ነገረቻት። እሷም እሺ ብላ ቀረበችላት። ሀዋ ብላ ጻፈች ወረቀቱ ላይ። ሀዋ ምን እንዳረገች ምን እንደሆነች እና ለምን እንደፈለገች ግን ሳትጽፍ እጇ ዘነፈ። ምን ማድረግ እንዳለባት አላወቀችም። ሰኒ ለናሆም ልንገረው እንደ ብላ ምልክት ስትሰጣት በአይኗ ጨፍና እንዳትነግሪው አለቻት። በቃ በውስጧ ምስጢሯን ወረቀቱንም ይዛ ወደ ቤት ለመመለስ ወስና መንገድ ላይ ቆይ ምሩ ግን ምን አስባ ነው? ሀዋ ምን አድርጋት ነው? ምን ተፈጥሮ ነው እያለች እያሰላሰለ ወረቀቱን ይዛ ስትመለስ ከዚህ በፊት እንግዲህ ከጆከር ተብዬው አብሮት የሚኖረው ታግታ ስለነበር ከዛ ሲያመልጡ ወንጀል ሰርተውና ያንን አብሯቸው ያለውን ማን ነበር ስሙ በድንጋይ መተው ዘርረው ስለነበረ ታሁን በኋላ እንግዲህ በዛ ወንጀላቸው ወይ ለህግ እጃቸውን ሰጥተው ስላልቀጡ ከሰው እየተሸሹ ስለነበረ ከኋላ የሚከተላት ሰው ያላት መስሏት እየሮጠች በሩን ከፍታ ገባች። ጆከርም ምን ተፈጠረ ምን ሆንሽብኝ ብሎ እየሮጠ ሲያገኛት በቃ እኔ አላወኩም፣ ሰው ከኋላ እየተከተለኝ ነው፣ ግን ማን እንደሆነ ማንነቱን አላወኩም፣ ቶሎ ብለህ በሩን ዝጋው አሁንም እንዳይገባ ወደ ቤታችን ብላ እሱም ሊያጣራ ማንነቱን በሩን ከፍቶ ወደ ውጭ ቢወጣ ማንም የለም። አረጋግቶ ወደ ቤት ወስዷታል። በቃ ተረጋጊ፣ ሁሉም ነገር በእኔ ምክንያት ነው እንደዚህ የምትሆኒው እያለ አረጋግቷታል። ትወደዋለች። በቃ ከዚህ በፊት ያለው ፍቅሯን ክሮም ነው ማነው ስሙን ረስታ አሁን አዲስ ህይወት መጀመር ትፈልጋለች። በተለይ ደግሞ እዛ ታግታ በነበረበት ሰዓት በርህራሄና በጥሩ ሁኔታ ሲንከባከባት የነበረው ጆከር ነው። ጆከር እንግዲህ ጓደኞቹ ጋር ዘራፊ፣ ሌባ፣ መጥፎ ሰው ቢሆንም እንኳ አሁን ግን ፍቅር ሳይዘው አይቀርም ከሰኒ ይወዳታል። ግን ደግሞ እንደሚወዳት አልነገራትም። በተለይ ደግሞ ክሮም ነው ማነው ስሙ በሞባይሏ ሜሴጅ ከላከላት በኋላ እየቀናም ግን ደግሞ ከዚህ በኋላ መሰብሰብ አለብኝ እሷ እኮ የምትወደውና የምታፈቅረው ፍቅረኛ አላት ብሎ በውስጡ ኒናንም ሳይቀር እየጠየቃት ነበረ። እና ሰኒ እያፈቀረችው እንደሆነ ጠንቅቃታ ቅዱሴ ህመሜን ለማስታመን ብሎ ዘና ፈታ እያለ በአስፋልት ሲሄድ ድንገት ሰላምን የሚያፈቅራትን ልጅ አግኝቷታል። እሷም ቤት ሲመጣ ከውጭ ሀገር ለሕክምና ሄዶ ሲመጣ ፏ ብትን ብላ ስለነበር ልብሷን ሳትቀይር ትክዝ ብላ ወዲያ ወዲህ እያለች አግኝቷታል። ምን እያረግሽ ነው ደግሞ ቆንጅዬ ልብስ ለብሰሽ ወዴት እየሄድሽ ነው እያለ ወደ ሱቅ ነው አይ ወደ ሱቅ ነበር። ቅዱሴ ይቅርታ አድርጎላታል። ፈገግ እያለ በቃ ወክ ማረግ ከፈለግሽ አብረን እንሄድ ብሎ ይዟት ሄዷል። ግን ደግሞ ከዚህ በፊት በየሰፈሩ ሲከታተላት የነበረው ዱርዬ አያቸውና ባንድ ማን ሊሆን ይችላል ደግሞ ይሄ
ወንድሟ ነው ወይስ ምኗ ነው? ማጣራት አለብኝ እያለ እየገሰገሰ ስለ ቅዱሴ ለማወቅ ሰፈር ለሰፈር ወደ ወዲህ እያለ ነበር። ትንሿ ወደ ቤት ገብታ ያው ቤት ውስጥ ኪራና ጽናት ሳይቀድመዋት ቤት መኖራቸውን ካወቀ ይደንግጣለች። ኪራም እንግዲህ ከዚህ በኋላ ማስጠንቀቂያ ሰጥቷታል። እና ጽናትም እንግዲህ ገና አላየቻትም። ስታያት ከቤት መውጣቷን ካወቀች፣ በተለይ ደግሞ ያቺ ሶኬት የሆነች ጓደኛዋ ትምህርት ቤት አትገባም፣ አትማርም፣ ጥሩ ውጤትም እያመጣች አይደለም፣ ሌላ መጥፎ ወንዶች ጋር እየዋለች ነው ብላ ነገር ካንሶካሶኮች በኋላ እንግዲህ ጽናት ምን ልትላት እንደምትችል እያሰበች ወደ ውስጥ ስገባ ድራማው ያልቃል። ውድ ቤተሰቦችዬ እና የጽናት ድራማ ይሄን ይመስላል። ውብ የሆነ በጣም በተለይ ጋብቻ ከሰርጋቸው ወዲህ ደስ የሚል ፊልም ነው። እንግዲህ ያው ምሩ ብቻ ናት የምታሳዝነው፣ ፓራላይዝ ሆናለች። አሁን አታወራ፣ አትናገር፣ አትጋገር እና ይህን ይመስላል የጽናት ድራማ። ውድ ቤተሰቦችዬ ለቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባሩ ላይክ ሼር አድርጉ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።